ማንቸስተር ዩናይትድ ማርከስ ራሽፎርድን ለማቆየት ስምምነት ላይ ለመድረስ እየሰራ እንደሆነ እየተገለጸ ሲሆን ተጫዋቹም መቆየት ይፈልጋለም ተብሏል። ሌሎች ተጫዋቾችም እንዲሁ በዝውውር ውስጥ የተካተቱ ሲሆን የማኑኤል ኡጋርቴ ጉዳት በማንቸስተር ዩናይትድ ራዳሮች ውስጥ ምንም አይነት ተጽዕኖ የለውም እየተባለም ይገኛል። በማንቸስተር ሲቲ በኩል ደግሞ አዩብ ቡዋዲን ንግግር ላይ ማድረጋቸው እንዲሁም ደግሞ የመጀመሪያ ደረጃ ንግግር መጀመራቸው ነው እየተገለጸም የሚገኘው። የብራድኪ ባርኮላ ከፓሪስ ሳን ጀርሜን የመውጣት እድል እጅግ በጣም መጥበቡ እየተገለጸ ሲሆን ይህም ለአርሰናልና ለሊቨርፑል ከባድ ነው እየተባለም ይገኛል። ብሩኖ ጎማሬዝ እንዲሁም ደግሞ ሌሎች ስሞችንም ከአርሰናል ጋር የምናነሳም ይሆናል። እስከ መጨረሻው ድረስ ከኛ ጋር ቆዩ እያልን እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። ቅድሚያ የማንቸስተር ዩናይትድ መረጃዎችን በማስቀደም ስንጀምር ማንቸስተር ዩናይትድ ክሪስቲያን ኦሮስኮ ወደ ዩናይትድ የሚያደርገውን ዝውውር ለማጠናቀቅ የሕክምና ምርመራውን ለማድረግ ወደ ማንቸስተር ዩናይትድ መጓዙ ነው የተገለጸው። የ17 ዓመቱ ኮሎምቢያዊ ወጣት በሚቀጥለው ወር 18 ዓመት ሲሞላው በይፋ የዩናይትድ ተጫዋችም ይሆናል። ይህን ተጫዋች እንግዲህ ባለፈው የውድድር ዘመን ነበር ማንቸስተር ዩናይትድ ማስፈረምም የቻለው። እስካሁን ድረስ ግን ወደ ማንቸስተር ዩናይትድ መምጣት አልቻለም። ይህ ኮሎምቢያዊ የአማካይ ስፍራ ተጫዋች በአሁኑ ሰዓት ላይ አትሌቲክስ እንደገለጸው ከሆነ ክሪስቲያን ኦሮስኮ ወደ ማንቸስተር ዩናይትድ በመምጣት የሕክምና ምርመራውን ያደርጋልም ነው የተባለው። ዴቪድ ኦርነስቲን ከማንቸስተር ዩናይትድ ጋር በርካታ ስፖርታዊ መረጃዎችን የዝውውር መረጃዎችን ይዞ ወጥቷል። ከነዚህ መካከል የማኑኤል ኡጋርቴ ጉዳት ያስተጓጉለው ምንም ነገር የለም ሲልም ይገልጻል። የዩናይትድ በአማካይ መስመሩ ሊሰራ ያቀደው እንቅስቃሴ ከኡጋርቴ መጉዳት ጋር የሚገናኝ ነገር የለውም ሲልም ይገልጻል። ክለቡ ከወሰዳቸው የወጪ ቅነሳዎች በኋላ ተጫዋቹ ለቀቀም አለቀቀም ሁኔታዎችን ለመቋቋም የሚያስችል ጠንካራ አቅም ላይ ነው የሚገኘው ሲል የገለጸ ሲሆን ሁሉም በታቀደለት እቅድ መሰረት የሚካሄድ ይሆናል፣ የሚቀር ነገር የለም ሲልም ይገልጻል። ኡጋርቴም በማንቸስተር ዩናይትድ እንዲቆይ ሊገደድ እንደሚችልም ነው የተገለጸው። ማንቸስተር ዩናይትድ በዚህ ክረምት ለማኑኤል ኡጋርቴ የሚሰጠው የዝውውር ጥያቄዎች ለመቀበል ፈቃደኛ እንደነበር ተገልጿል። ነገር ግን ከቀናት በፊት ባስተናገደው ከባድ ጉዳት ምክንያት ፈላጊ ክለብ ላይኖረው እንደሚችልም ተጠቁሟል። ይህንንም ተከትሎ ማንቸስተር ዩናይትድ ተጫዋቹን መሸጥ በማይችልበት ሁኔታ ውስጥ ጥሎታለም ተብሏል። ስለሆነም የመሃል ሜዳ ተጫዋቹ በማንቸስተር ዩናይትድ ቤት እንዲቆይ ሊገደድ እንደሚችል ተመላክቷል ሲለን ዘ አትሌቲክስም አስነበበን። ዋይን ማርክ ሮኒ የራሱን ሀሳብ ይሰጣል። እንግሊዝ ከኮንጎ ጋር በምታደርገው ጨዋታ እኔ በሆነ ኮቢ ማይኖን ከራይስ ጋር ወይም ደግሞ ከቤሊንጋም ጋር አንድ ላይ በሶስት አማካዮች አጣመርም ነበር። የቡድኑን ሚዛን ከመጠበቅ በተጨማሪ ኮቢ በጠባብ ቦታዎች ላይ የመጫወት ትልቅ አቅምም አለው። በዚህ ረገድ ከኮቢ የተሻለ ተጫዋች እንግሊዝ የላትም፣ እሱን መጠቀም ጥሩ ነው ብዬም አስባለሁ ሲል ዋይን ማርክ ሮኒ ሲናገርም ሰማን። ሲሞን ስቶንስ እንደዘገበው ከሆነ የማቲያስ ፈርናንዴዝ ሁኔታ በቅርበት እልባትም ያገኛል ተብሏል። የማቲያስ ፈርናንዴዝ የወደፊት እጣ ፈንታ በሚቀጥሉት ጥቂት ቀናት ውስጥ ግልጽ ሊሆን ይችላልም ነው የተባለው። ነገሩ ወደ አንድ ወሳኝ ምዕራፍ ሊያመጣ የሚችል ይፋዊ የዝውውር ጥያቄ ለማቅረብ መዘጋጀታቸውን በማንቸስተር ዩናይትድ በኩል የወጡ የቅርብ መረጃዎችም ያሳያሉ። ዴቪድ ኦርነስቲን አትሌቲክስ ላይ ሲዘግብ ሌላኛው መረጃ ማርከስ ራሽፎርድ ወደ ዩናይትድ ተመልሰው እንዲጫወት በሁሉም ወገን በኩል ሙሉ ፈቃደኝነት አለ ሲል በሰበር መልኩም ይገልጸዋል። ካሪክ ከጊዜያዊ አሰልጣኝ በነበረበት ወቅትም እንኳን ቢሆን በዚህ ክረምት ሊደረጉ ስለታቀዱ ዝውውሮች ላይ ተሳታፊ እንደነበር የገለጸ ሲሆን እነሱ አሁንም ቢሆን አዳዲስ በሚፈረሙ ተጫዋቾች ላይ ትልቅ ድርሻም ይኖረዋል። የካሪክ ፈቃደኝነት ሳይገኝ ምንም አይነት ተጫዋች አይፈርምም የተባለ ሲሆን በተለይም ከራሽፎርድ ጋር የተነሳው ጉዳይ እንግዲህ የተጫዋች ወደ ማንቸስተር ዩናይትድ በመመለስ መጫወትም ይፈልጋል። እንዲሁም ደግሞ አሰልጣኝ ማይክል ካሪክም እሱን ይዘው መቀጠል ይፈልጋሉ። በዚህም የተነሳ በሁለቱም ክለቦች መካከል በክለቡም እንዲሁም ደግሞ በተጫዋቹ መካከል ያለው ፈቃደኝነትን ተከትሎ እንግዲህ ምናልባትም በሚቀጥለው ዓመት በማንቸስተር ዩናይትድ ቤት ዳግም ማርከስ ራሽፎርድን እንደምንመለከት ነው የተገለጸው። የማንቸስተር ዩናይትድ አመራሮች ጭምር እንግዲህ ለዚህ ፈቃደኛ እንደሆኑ መረጃዎች እያሳዩም ይገኛሉ። ያልተጠበቀ መረጃ ነው እንግዲህ ይህ በተለይም ከአሰልጣኝ ሩበን አሞሪም ጋር በመናቆራቸው ምክንያት ነበር እንግዲህ ከማንቸስተር ዩናይትድ ጋር በመለያየት ወደ ካታሎን ክለብ በውሰት መቅናትም የቻለው። በዚህም ዓመት ጥሩ እንቅስቃሴ በባርሴሎና ቤት አሳይቶም ነበር። እዛም የመቆየት ከፍተኛ ፍላጎት ቢያሳይም ክለቡ ግን ይህን ነገር ሳያደርግ ሌላኛውን እንግሊዛዊ ተጫዋች አንቶኒ ጎርደንን በመውሰድ እንግዲህ እሱን ወደ ማንቸስተር ዩናይትድ ለመምጣት ለመመለስም እንዲሁ ተስማምቷል። ይህም ለተጫዋቹ እንግዲህ ከባድ ቢያደርገውም በአሁኑ ሰዓት ላይ ማንቸስተር ዩናይትድ ግን ዳግም ሊቀበለው እንደሚችል መረጃዎችም እያሳዩም ይገኛሉ። ሌላኛው ዘ አትሌቲክስ ያወጣው መረጃ ፍሌክስ ኒሜቻ በዩናይትድ እቅድ ውስጥ ካሉ ተጫዋቾች አንዱም ነው። ዩናይትድ ተጫዋቹን ማግኘት ስለሚቻልበት ሁኔታም ጠይቋል። ኒሜቻ ወደ ፕሪሚየር ሊግ የመዛወር ከፍተኛ ፍላጎትም አለው። ማንቸስተር ዩናይትድ
በአማካይ ስፍራ ከሚመለከታቸው ተጫዋቾች መካከል እንደ ግንባር ቀደም ከሚመለከቷቸው ተጫዋቾች ይመደባል ሲልም እንዲሁ ዘ አትሌቲክስም አስነበበን። ፋብሪዚዮ ሮማኖም እንግዲህ ስለ ማርከስ ራሽፎርድ ሲናገር ባለፉት 24 ሰዓታት ውስጥ በማርከስ ራሽፎርድ ዲም ዩናይትድ በኩል ቀጥተኛ ውይይቶችም ተደርጓል። እሱም በድጋሚ ከዋናው ቡድን ጋር ለመቀላቀል ሂደቶችን ለመጀመር ሁሉም ወገኖችም ተስማምተዋል ሲል የገለጸ ሲሆን ራሽፎርድ በካሪክ ስር የቅድመ ውድድር ዘመን ዝግጅቱን ለመጀመር ፈቃደኛ ሆኗል። ይሁን እንጂ ዩናይትድ ለመቆየት ምንም ዋስትናም የለም። ወደፊት የሚቀርቡ የዝውውር ጥያቄዎችን ይገመግማሉ። ይህ የመጀመሪያ እርምጃ በሁለቱም ወገኖች መካከል ያለውን እምነት መልሶ ለመገንባት ወሳኝም ነው ሲልም መግለጹንም ነው የሰማነው። ዘ አትሌቲክስ ሪያል ማድሪድ የአማካይ መስመር ተጫዋች የመልቀቅ እድል አለው ሲል ያረጋገጠ ሲሆን ካማቪንጋ ክለቡን ለመልቀቅ ፈቃደኛ ካልሆነ ማድሪድ ለኦሬል ቹዋሚኒ የሚመጡ ጥያቄዎችን ለመቀበልም ይገደዳል። በአማካይ ስፍራ ላይ ግድ አንድ ተጫዋች የመልቀቅ እድሉ እጅግ ይሰፋል ሲልም ነው በዚህ መረጃ ላይ ያመላከተን። ወደ ቼልሲ መረጃዎቻችን ስናልፍ የቼልሲ የዝውውር ሁኔታ ምን ይመስላል የሚለውን እንመልከት። ዣቪ አሎንሶን የቀጠሩት ሰማያዎቹ የአታላንታውን ተከላካይ ማርኮ ፓሌስትራን ለማስፈረምም ተስማምተዋል። በሌላ በኩል ግራኒት ዣካን ከሰንደርላንድ ለማስፈረም 8 ሚሊዮን ፓውንድ አቅርበው ውድቅም ሆኖባቸዋል። ቼልሲዎች በቀጣዩ ተጫዋቹን በቀድሞ አሰልጣኙ ስር ለማጫወት የተሻለ የውድድር ሂሳብም ያቀርባሉ ተብሎ እንደሚጠበቅ መረጃዎች ያሳዩ ሲሆን ሰማያዎቹ ከኮሞ 35 ሚሊዮን ፓውንድ ለተሰጠው ትሬቨር ቻሎባ የቀረበውን ተደጋጋሚ የዝውውር ጥያቄ ውድቅ ማድረጋቸው ነው የተገለጸው። ከዚህ በላይ እስከ 50 ሚሊዮን ፓውንድ ፍላጎት እንዳላቸው በቼልሲ ቤት የሚያሳዩት መረጃዎችም ይገልጹልናል። ቢያንስ አንድ ተከላካይ ለማስፈረም ያሰቡት ቼልሲዎች የክሪስታል ፓላሱን ላክሮክስን ኢላማ ማድረጋቸው ከዚህ በፊትም ተገልጿል። አሁንም ድርድሮች እንደቀጠሉ መሆኑን አትሌቲክስም ያስነብበናል። ክለቡ ተለዋጭ አጥቂ የሚያስፈልገው በመሆኑ ሞርጋን ሮጀርስ ላይ ያሳረፈውን አይን አለመቀልበሱ ነው የተገለጸው። ይህ ተጫዋች እንግዲህ ከአርሰናል ጋር ስሙ በስፋትም ይያያዛል። ተጫዋቹም ወደ አርሰናል የሚሄድ ከፍተኛ ፍላጎት አለው። ነገር ግን ሞርጋን ሮጀርስ ምናልባትም አርሰናል ጋር የድርድሩ ሁኔታ የማይሳካ ከሆነ ወደ ሌላኛው የለንደን ክለብ ቼልሲ የመሄድ እድል እንዳለው ነው እየተገለጸ የሚገኘው። ይህ በእንዲህ እንዳለ ቼልሲ ኤንዞ ፈርናንዴዝ እንዲሁም ደግሞ ማሎ ጉስቶን ለመግዛት ጥሩ ዋጋ የሚያቀርብ ክለብ እየጠበቀ ይገኛልም ተብሏል። ማሎ ጉስቶ ከማንቸስተር ሲቲ ጋር ስማቸው በስፋት ይያያዝ እንደነበር እናስታውሳለን። ኤንዞ ፈርናንዴዝ ደግሞ ወደ ስፔን ምናልባትም ሪያል ማድሪድ የመሄድ እድል እንዳለው ነው የተገለጸው። በተጨማሪም ካሉት የፊት መስመር አጥቂዎች ቢያንስ አንዱን ለሽያጭ እንደሚያቀርቡት ነው የተጠቆመው። በሰበር መረጃ የሪያል ማድሪዱ የክለብ ቅርብ ምንጮች በዚህ ክረምት ኤንዞ ፈርናንዴዝን የማስፈረም እድላቸው አነስተኛ እንደሆነ ተገልጾላቸዋል ይላል በዘገባው ዘ አትሌቲክስ። ሌላኛው ደግሞ ሲሞንስ ጆንስ እንደዘገበው ከሆነ ቼልሲ አንድ ክለብ የተለጠፈባቸውን ዋጋ ካሟላ እነዚህን ተጫዋቾች መሸጥም ይፈልጋል። ኤንዞ ፈርናንዴዝ፣ ማሎ ጉስቶ እንዲሁም ደግሞ ትሬቨር ቻሎባን፣ ማርኮ ጉይ በእንግሊዝ እንዲሁም ደግሞ በአውሮፓ ካሉ ክለቦች ውስጥ ለውሰት ሆነም ለቋሚ ዝውውር የማይቀርብ ተጫዋች ነው ተብሏል። ማርክ ጉዩ ይህ የአጥቂ ስፍራ ተጫዋች ከቼልሲ ጋር እንደሚቆይም ነው ሌላኛው መረጃም የሚያሳየው። በቼልሲ እንዲሁም ደግሞ በሪያል ማድሪድ መካከል ለኤንዞ ፈርናንዴዝ ምንም አይነት ድርድርም የለም። ነገር ግን በሪያል ማድሪድ ውስጥ ከተጠቀሱ ስሞች አንዱ ነው ሲል ፋብሪዚዮ ሮማኖ ያረጋገጠ ሲሆን እስካሁን ድረስ ከቼልሲ ጋር እየተነጋገሩት ምንም አይነት ንግግርም የለውም። ተጫዋቹ በእርግጥ ወደዛ መሄድም ይፈልጋል። በተለይም እንግዲህ ከዚህ በፊት አንድ ተጫዋች ከቼልሲ በመውጣት ወደ ሎስ ብላንኮቹ መቀላቀሉን እናስታውሳለን። እሱም ማርኮ ኩሬያ ነው። እሱን በመከተል ነው እንግዲህ ወደዛ የመሄድ ፍላጎት እንዳለው ዘገባዎችም የሚያሳዩት። ወደ አርሰናል መረጃዎቻችን ስናልፍ ፓሪስ ሰን ዠርሜን ብራድኪ ባርኮላን ለመሸጥ አያስገድድም ይላል ይህ ዘገባ። ፓሪስ ሰን ዠርሜን በፕሪሚየር ሊግ ክለቦች እየተፈለገ የሚገኘውን ብራድኪ ባርኮላን መሸጥ እንደማያስፈልጋቸው ነው የተገለጸው። ክለቡ ጎንካሎ ራሞስን በከፍተኛ ዋጋ ኤሲ ሚላን መሸጡን ተከትሎ ባርኮላን በክለቡ ማቆየት እንደሚፈልግ ተገልጿል። ባርኮላ በክለቡ በቂ የመጫወቻ ጊዜ አለማግኘቱን ተከትሎ አዲስ ኮንትራት ለመፈረም ፈቃደኛም አይደለም። ፒኤስጂ ባርኮላን አይሸጥም ያሉ ሲሆን ሰዎች የተጫዋቹን የገበያ ዋጋ ዝቅ እንዳደረጉትም ያምናሉ። ፒኤስጂዎች ባርኮላ ማንቸስተር ሲቲ ለኤደርሰን ካወጣው 116 ሚሊዮን ፓውንድ በላይ ይገምቱታል የሚል እምነት እንዳላቸው ነው የተገለጸው። በሌላ በኩል ራንደል ኮሎ ሙዋኒ፣ ሊካንግሊ እንዲሁም ደግሞ ሌሎች ተጫዋቾች ክለቡን ለመልቀቅ እንደሚችሉ
ተገልጾላቸዋል ሲል ዘገባው ዘአትሌቲክስ ያወጣው ዘገባም ያሳያል። ብራድኪ ባርኮላ በአሁኑ ሰዓት ላይ እንግዲህ በአርሰናል እንዲሁም ደግሞ በሊቨርፑል በከፍተኛ ደረጃ የሚፈለግ የክንፍ አጥቂ መሆኑን እናውቃለን። በተለይም የሞርጋን ሮጀርስ ሁኔታ የማይሳካ ከሆነ ምናልባትም እሱን እንደሚያዩት በአርሰናል በኩል የተገለጸ ሲሆን ሊቨርፑሎች ደግሞ ያን ዲያማንዴ እምቢ ማለቱን ተከትሎ ማለትም ወደ ፓሪስ ሰን ዠርሜን ነው የምፈልገው ማለቱን ተከትሎ እንግዲህ ምናልባትም እሱን ይመለከቱታል የሚል በርካታ ዝውውሮችን ሰምተንም ነበር። ሌላኛው አርሰናል በዝውውሩ ምን እየሰራ እንደሚገኝም እንግለጽላችሁ። አርሰናል ከቀናት በፊት ብሩኖ ጎማሬዝን ለማስፈረም ከኒውካስል ጥያቄ አቅርበው ውድቅም ሆኖበታል። ተጫዋቹን ለማስማማት ችግር የማይሆንባቸው መድፈኞቹ የተሻለ ሂሳብ ያቀርቡ እንደሆነም አልታወቀም። ኒውካስል በበኩሉ ተጫዋቹን አይሸጥም ያለ ሲሆን አርሰናል በቀጥታ እንዳላነጋገራቸው ነው ያስረዱት። በሌላ በኩል መድፈኞቹ የፔሮ ሂንካፔን የውሰት ውል ወደ ቋሚነት መቀየራቸው ነው የተረጋገጠው። የተጫዋች እንግዲህ በተለይም ሪያል ማድሪድ ጋር ስሙ ሲያያዘም ቆይቶም ነበር። ፔሮ ሂንካፔን ለመውሰድ ፍላጎት እንዳላቸው የተገለጸ ቢሆንም በአሁኑ ሰዓት ላይ ወደ ቋሚ ዝውውር መቀየሩ እንዲሁም የአርሰናል ንብረት መሆኑም ተገልጿል። አርሰናል በመሃል ሜዳው ላይ ትኩረት ቢያደርግም የፊት መስመሩን ለማጠናከር እየሰራ መሆኑ የተገለጸ ሲሆን በተጨማሪም የኋላ መስመር ተሰላፊ ለማስፈረም አማራጮችን እየተመለከቱ እንደሚገኙ ዘአትሌቲክስም አስነብቧል። ምንም እንኳን የእንግሊዝ ፕሪሚየር ሊግን ዋንጫ ቢያነሱ በዚህ ዓመት ደግሞ ሌሎች ዋንጫዎችን ለማንሳት ደጋግመው እንደሚሰሩ ነው እየተገለጸ የሚገኘው። በዚህም የተነሳ ደግሞ 2 ወይም ደግሞ 3 ትክክለኛ ፈራሚዎችን አሰልጣኝ ሚኬል አርቴታ ለማድረግ እየፈለገ እንደሚገኝ መረጃዎችም ያሳያሉ። ገነርስ ብሎግ ያወጣው መረጃ የአርሰናል ሮጀርስን ፍለጋ ውስብስብ ነው ሲልም ይገልጻል። ምክንያቱም አስቶን ቪላ ማንቸስተር ሲቲ ለተጫዋቹ ዋጋ ለመስጠት ለኤሊዮት አንደርሰን ለመክፈል የተስማማውን ዋጋ 116 ሚሊዮን ፓውንድ ለሮጀርስ እንደሚፈልግ አጥብቆ ይናገራል። ይህም ለአርሰናል እጅግ ከባድ ያደርገዋል ሲልም ይገልጻል። አርሰናል የአጥቂ መስመሩን ለማጠናከር እየሰራ ሲሆን እያንዳንዳቸው በዝርዝሩ ውስጥንም አካቷል። በዚህም እንደ ግንባር ቀደም የሚመለከቱት ዋነኛው ተጫዋች ሞርጋን ሮጀርስ ሲሆን በሁለተኛ ደረጃነት ብራድኪ ባርኮላ፣ ሶስተኛ ደግሞ ክርስቶስ ዞሊስን እንደሚመለከት ነው ዘአትሌቲክስ ደግሞ ሌሎች እያስነበቡት የሚገኙት። አርሰናል በዚህ ክረምት የፋይናንስ ሚዛን ለማግኘት አንዳንድ ተጫዋቾችን ለመሸጥ ፍላጎት እንዳለውም ቀጥሏል። እናም እያንዳንዱ የሚከተሉትን ጥያቄዎች ለመቀበል ፈቃደኛም ይሆናል። ከነዚህ መካከል ጋብሪኤል ጂሰስ ከኤቨርተን ጋር ንግግሮች እየተጀመሩ እንደሚገኙ ተገልጿል። ክሪስቲያን ኖርጋርድ ምናልባትም ወደ ቀድሞው ክለቡ ብሬንትፎርድ የመመለስ እድል እንዳለው እየተገለጸ ሲሆን ፋቢዮ ቬራን ክለቡን ይለቃል ተብሎም ይገለጻል። ክለቡ ተስማሚ የሆነ ጥያቄ ከቀረበ ከታች ያሉትንም ለመሸጥ ፍላጎት እንዳለውም ተገልጿል። ኢታን ንዋኔሪ፣ ጋብሪኤል ማርቲኔሊ እንዲሁም ደግሞ ሊያንድሮ ትሮዛርደን በዚህ ክረምት ከአርሰናል ጋር ሊለያዩ ከሚችሉ ተጫዋቾች መካከል በግንባር ቀደምትነት እንዲሁም ከፍተኛ ገንዘብ ያመጣሉ ተብሎ እየተገለጹ ተጫዋቾችም ናቸው። ምናልባትም ካፒቴን ማርቲን ኦዴጋርድ ጭምር እንግዲህ ከፍተኛ ገንዘብ የሚቀርብለት ከሆነ የመልቀቅ እድል እንዳለው በርካቶቹ በአሁኑ ሰዓት ላይ ካስነበቡን መረጃዎች መካከል ያሳዩናል።